ሰላም ጤና ይስጥልን ክብራትና ክብራን ተመልካቾች ይህ በየሳምንቱ በይሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን ሐረር ከተማ ላይ ነው የምንገኘው። በሐረር ከተማ ተገኝተን የሐረር ማዕከል ማህበረ ቅዱሳን ያለው እንቅስቃሴ እንዳጠቃላይ ምን ይመስላል የሚለው ነው በዛሬ ዝግጅታችን የምንቃኘው። አጠገቤ አንድ እንግዳ ጋብዣለሁኝ። እንግዳ የራሱን ያስተዋውቅና በቀጥታ ወደ ጥያቄዎቹ ነው የምናልፈው። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ ይሁንላችሁ። ሰላም እንደምን አለ ዲያቆን? እግዚአብሔር ይመስገን። ስለተገኘህ እጅግ አድርገን እናመሰግናለን። እንግዲህ ዛሬ በዚህ ሐረር ከተማ ተገኝተን እንዳጠቃላይ እንደው የሐረር ማዕከል እንቅስቃሴ በተለይ በስብከተ ወንጌል ያለው አገልግሎት ምን ይመስላል የሚለውን ለመቃኘት ነው እዚህ የተገኘ ነው። እስቲ ራስህን ለተመልካቾች ታስተዋውቅልንና በዛውም የአገልግሎት ድርሻህን ነግረህን ወደሚቀጥሉት ጥያቄዎች አልፋለሁ። እሺ፣ አመሰግናለሁ። ስሜ ዲያቆን ተሾመ ደምስ እባላለሁ። በሐረር ማዕከል ስብከተ ወንጌልና ዜማ ክፍል አገልጋይ ነኝ እና በስብከተ ወንጌል ከዚህ በፊት በአምናው እንደምናውቀው የክፍሉ ኃላፊ ነበርኩኝ። አሁን ላይ ደግሞ የክፍሉ ደግሞ አገልጋይ ነኝ ማለት ነው። እጅግ አድርገን እናመሰግናለን ዲያቆን። እንደው ከሐረር እንጀምር። ሐረር ከተማ ላይ ነው የምንገኘው። የቅድስት ሥላሴ ቤተክርስቲያን ግቢ ውስጥ ነው ተገኝተን እንግዲህ ይህንን ውይይት እያደረግን የምንገኘው። እንደው የሐረር ክርስቲያኖችን እንዴት ትገልጻቸዋለህ? እንደው የእምነት ጥንካሬያቸው ምን ይመስላል? የሐረር ከተማ የሚገኙ ክርስቲያን ወገኖቻችን እንዴት ትገልጻቸዋለህ? ሐረር ላይ የሚገኙ ምእመናን ስናይ በጣም ጠንካራ ናቸው ማለት እንችላለን። ያው እንደሚታወቀው ምስራቁ ክፍል በተለያየ ጫና ያለበት ነው። በዛ ጫና ውስጥ ሆነው እግዚአብሔርን የሚያመሰግኑ ምእመናን ያሉበት፣ በዛው ልክ ደግሞ ጥቡዓን የሆኑ ተስፋ የማይቆርጡ በእግዚአብሔር ደግሞ እየተማመኑ በብዙ ስጋት ውስጥ እየኖሩ ቢሆንም ግን እግዚአብሔርን ተስፋ አድርገው የመንግስተ ሰማያትን ነገር እያሰቡ በዛ ችግር ውስጥ ውጣ ውረድ በሆነበት ውስጥም በከተማውም ሆነ በገጠሩም ያሉ ምእመናን እግዚአብሔርን የሚያመልኩ ያሉበት፣ እንዲሁም ደግሞ እንደሚታወቀው በሚዲያ በተለያየ ሁኔታ እንደምሰሙት ያው የፍቅር ማለት ሐረር ላይ ምእመናን ብቻ ማንም ይሁን ከየትም ይምጣ በፍቅር የሚቀበል ከተማ እንደሆነ ይነገራል። ከዛም ያው ደግሞ እንደምናውቀው ያም ቤተክርስቲያናችን ዋነኛው ዓላማዋ ሰላም እንደመሆኑ መጠን ስለ ሰላም የምሰብክ የሰላም መንገድ ወደሆነች ወደ ቅድስት ቤተክርስቲያን የሚያመሩ በብዙ ጣውረድ ውስጥ በብዙ ችግር ውስጥ ሆነው እግዚአብሔርን የሚያመልኩ ምእመናን ያሉበት ከተማ ነች ማለት ነው። ሐረር አካባቢ ላይ እንግዲህ ብዙ አብያተ ክርስቲያናት አሉ። በዛው ልክ የምእመናን ቁጥርም ብዙ ነውና እንደው ለነዚህ ክርስቲያን ወገኖቻችን የስብከተ ወንጌል አገልግሎቱ እንደው በምን መልኩ እየተዳረሰ ነው ያለው? እንደው እሱን ብትነግረኝ። ስብከተ ወንጌል ያው በከተማውም በገጠሩም ስብከተ ወንጌል ተደራሽ እየተደረገ ነው። ተደራሽ እየተደረገ ነው ሲባል ቶታሊ ሙሉ ለሙሉ ተደራሽ እያደረግን ነው ማለት አይደለም። እንደ ቅድስት ቤተክርስቲያናችን ስብከተ ወንጌል ማድረስ ላይ እጥረት ቢኖርብንም ግን ከተማው ላይም ስናይ በተለያየ ሰርክ መርሃ ግብራት፣ በተለያየ አውደ ምሕረት ላይ ኮርሶች በማስተማር በተለያየ ስልጠናዎችን በመስጠት እንደ ከተማውም እንቅስቃሴ ይደረጋል። ከተማው እንደሚታወቀው እንደ ማንኛውም አብያተ ክርስቲያናት ሰንበት ትምህርት ቤቶች ይኖራሉ፣ ማህበራት ይኖራሉ። ሌላው ደግሞ ምእመናን አሉ። ምእመናን በሰርክም ሆነ በተለያየ አውደ ምሕረት ላይ ስብከተ ወንጌል ይሰጣል። ሌላው ደግሞ እንደ ሐረር ደግሞ ስናይ እንደ ከተማው የተለያዩ ግቢ ጉባኤያት አሉ። ለነዛም ደግሞ ተደራሽነት ስብከተ ወንጌል ተደራሽነት አለ ማለት ነው። ግን ውስንነት አለ። እንደ ከተማውም ስናይ ከተማው ላይ አሁን የተለያየ ማህበረሰብና የተለያየ ቋንቋ የሚችል ስለሆነ ከተማው ላይ የሚሰበከውና የሚነገረው ከኮርስ ውጪ አንዳንድ ከማህበራት ከቋንቋ አገልግሎት ውጪ ከተማው ላይ አማርኛ በመሆኑ ከተማ ላይ ሆነው አማርኛ የማይሰሙ ደግሞ ስላሉ የተለያየ ቋንቋ ከቋንቋ አገልግሎት ጋር ትንሽ ከተማው ላይ እጅግ አናሳ ነው። ያ ተደራሽነት ይቀረናል ማለት ነው። እየተከደባቸው ያሉም ሂደቶች አሉ ማለት እነዚህን ስፔሻል ኒድም ተደርጎ በተለያየ በኮርስ ምናምን በሚችሉት ቋንቋ የማስተማር ሂደት አለ። ያ ግን በቂ አይደለም እንደ ከተማው ማለት ነው።
ጥሩ እንደው በዚህ ረገድስ የማህበሩ አገልግሎት የማህበረ ቅዱሳን አገልግሎት በሐረር ከተማ ላይ ያለው በተለይ ስብከተ ወንጌልን ከማድረስ አኳያ እንደው በሐረር ከተማ ላይ ያለው አገልግሎት ምን ይመስላል? እሱስ እንዴት ይገለጻል? በተለይ ደግሞ ከቤተ ክህነቱ ጋር ተቀናይቶ ከመስራት አኳያ ያለው ነገር ምን ይመስላል? እሱን ደግሞ ብትነግረኝ። እንደ ሐረር ማዕከል ጥሩ የሆነ ቅንጅት አለ። ለዚህም ምሳሌ የሚሆኑ ብዙ አርያ የሚሆኑ ብዙ ስራዎችን እንሰራለን። ለምሳሌ ሰንበት ትምህርት ቤትን ከማሰልጠን አንጻር አሁን አዲሱ ትምህርት ወይም ፍኖተ ካርታ የሚያስኬዱ ብዙ በሀገረ ስብከትም በእኛ በኩል መምህራን ተመድቦ ከተለያየ ከገጠሩም ከከተማ መጥተው እየሰለጠኑበት ያለው ሁኔታ አለ። ሌላኛው ደግሞ እነዛ ደግሞ የሰለጠኑት ደግሞ ለዛ ስርዓተ ትምህርቱን እንዲያስቀጥሉ ወይም እንዲያስኬዱ ደግሞ ተተኪ መምህራንን ከሰንበት ትምህርት ቤት ከአንድ ሰንበት ትምህርት ቤት አምስት ሰንበት ተማሪ ጥሩ ለስብከተ ወንጌል ፍላጎት ያላቸውና ስብከተ ወንጌልን ሊያገለግሉ የሚችሉት ተመልምሎ አሁን በየሰንበት ትምህርት ቤቱ እያስተማሩ ያለበት ሁኔታ አለ። ሌላኛው ደግሞ ሐረር ከተማው ላይ ስናስ ስብከተ ወንጌል ጋር ከማህበራት ጋር ጥሩ ቅንጅት አለን። ያው ቅንጅቱም የሚመጣው ደግሞ ከሀገረ ስብከቱ ጋር በሚሰጠን መመሪያዎች ከነሱ በአባትነት እኛ ደግሞ እንደ ልጆች ቀርበን ለቅድስት ቤተክርስቲያን መልካም የሆነውን ነገር አጋጣሚዎችን እየነገርናቸው ማህበራት ጋር የማህበራት ህብረት አለ። ከነዛ ከጴጥሮሳውያን ሆነ የተለያዩ ማህበራት አሉ። እነሱን በአንድ ሆነን የአውደ ምሕረት በዓላት ሲሆን ሊሆን ይችላሉ። ለማንኛውም በሰዓት ትምህርት ስብከተ ወንጌል ተደራሽ እናደርጋለን። አሁን እንደ ሐረር ማዕከል አብዛኛው ማህበራት ለጽዋቸው ለኮርስም ሆነ ለሌላ ለተለያየ መርሃ ግብር መምህራን ይጠይቃሉ። ማዕከሉ መምህራን መድቦ እነዛ ይማራሉ ማለት ነው። ሀገረ ስብከቱን በኩል ማንኛውም ስብከተ ወንጌልን በተመለከተ ሲመጣ በእኛ በኩል ትብብር የሚያስፈልገው እናደርጋለን። በእነሱም በኩል ትብብር የሚያስፈልገው አድርገው አገልግሎቱን እያስቀጠል ነው እንገኛለን። አሁንም እዚሁ ወደ ማህበሩ አገልግሎት እንመለስና እንደው እንዳጠቃላይ የሐረር ማዕከል የአባላት ተሳትፎ ምን ይመስላል? እንደው መግለጽም ከተቻለ ምን ያህል የአባላት ብዛት ሊኖሩት ይችላል? እዚህ ላይ እያንዳንዱ አባል የሚያደርገው ተሳትፎ የነቃ ማለት እንችላለን ወይ? እንደ ሐረር ማዕከል ስናይ በገጠርም ያሉ ግንኙነት ጣቢያ ሊሆኑ ይችላሉ። ወረዳ ማዕከል 2 ወረዳ ማዕከላት አሉን። 9 አጠቃላይ 7 ግንኙነት ጣቢያዎች አጠቃላይ 9 በስሩ በሐረር ማዕከል አሉ። በእነዚህም አሁን በውል የሚታወቁ 270 አገልጋዮች ናቸው። እንደ ሐረር ማዕከል ምን ፈተና ይገጥመናል? ይሄ ተርኖቨር ሬት ማለት ነው። አገልጋዮች አይቆዩም። ለምን ስንል አካባቢው ምቹ ስላልሆነ ለኦርቶዶክሳውያን ምቹ አይደለም። አካላትም ሆነ ከተለያየ ለማምለክ አካባቢም ያው እንደምናቀ ነባራ ሁኔታው አይመችም። ስለማይመች ተርኖቨር ሬት ይበዛብናል። አንድ አመት ይቆይና ሌላ ቦታ ሽፍት ያደርጋል እና ከዛ አንፃር አሁን እንደ ሐረር ማዕከል ሐረር ከተማዋ ላይ አክቲቭ አባላት የምንላቸው 35 ናቸው። ስለዚህ እነዚህ 35 አገልጋይም ደግሞ በስራ ምክንያት ለምን እንደሚታወቀው አብዛኛው የመንግስት ሰራተኛ ስለሆኑ አሁን ያለው የመንግስት ጫናም በነቂስ እንዳያገለግሉ እያደረጋቸው ስለሆነ ስራ በመቀየር ሌላ ቦታ ይሄዳሉ። እዚሁ ሆነው ደግሞ በጣም ቢዚ ሆነው የሚሰሩ አሉ። አሁን እንደ ባንክ ሰራተኞች ስናይ በጣም ቻሌንጅ ሆነው የሚያገለግሉ አሉ እና ከዛ አንፃር ያው ትንሽ ቢሆንም ያው አገልግሎት ደግሞ ብዛት ሳይሆን ስራ ስለሆነ ትንሽም ሆኖ ግን አገልግሎት ላይ ያሉት አሁን 35 አባላት ስናይ ያገለግላሉ ማለት ነው። ያገለግላሉ በተቻላቸው ያው ቤተክርስቲያንም ደግሞ ሰብ በክሎቱ ስለሆነ እዚህ መገኘት የማይችለው ቦታው ላይ ስራ ቦታ ላይ ሆኖ የሚሰሩ ስራዎች አሉ። እነዛን ስራዎች ያገለግላል። በአካል መገኘት የሚችለው ደግሞ በአካል ተገኝቶ እነዛን ስራዎች ያገለግላል ማለት ነው። ስለዚህ እንደ ሐረር ማዕከል ከግንኙነት 270 አካባቢ አባል አለ። ግን እንደ ሐረር ማዕከል ከተማው ላይ ርዕሰ ከተማው ላይ ስናይ 35 አገልጋይ እሱም 35 አገልጋይ በስራ ምክንያት የሆነ ቦታ ይሄዳል። የሆነ 2 ወርም 1 ወርም ቆይቶ የሚመጣ አለ። በዛ ሰዓትም ደግሞ አገልግሎቶች አንዳንዴ የተጀመሩ ስራዎች ለማስቀጠል እንቸገራለን። ከዛ አንፃር ያው የሐረር ማዕከል አገልግሎት ይሄን ይመስላል ማለት ነው። መልካም ዲያቆን እጅግ አድርጌ አመሰግናለሁኝ። እንግዲህ ሐረር ከዚህ ቀደም በተሐድሶ መናፍቃን እንቅስቃሴ በጣም ስትታመስ የነበረች ከተማ ናት። ቅድስት ቤተክርስቲያናችንም በዚህ ረገድ በጣም ስትፈተን ነበር። አገልጋዮች ሲፈተኑ ነበር። ምእመናን ራሳቸው
ሲፈተኑ የነበረበት ጊዜ በግልጽ የነበረበት ጊዜ ነበረና ምናልባት አሁን ላይ ያ ነገር ትንሽ የተስተካከለ ይመስላል። እውነት እንደው አሁን ይሄ የታድሶ እንቅስቃሴ በወቅቱ ምን ያህል ቤተክርስቲያንን ፈትኗታል? ያንን ጊዜ እንዴት ታስታውሰዋለህ? አሁን ላይስ የታድሶ መናፍቃን እንቅስቃሴ እንደው ተገቷል ወይ ሙሉ ለሙሉ ማለት የሚቻልበት ደረጃ ላይ ተደርሷል ሀረር ላይ? እሺ አመሰግናለሁ። እንደ ሀረር ማዕከል እንደሚታወቀው ሀረር ማዕከል ላይ አንድ የቅድስት ቤተክርስቲያን አብዛኛዎቹ ደብራት አሁን ሀረር ከተማዋ ላይ ስናይ በግልጽ ስብከተ ወንጌልን ማስተማር አይቻልም ነበር። ለምን? አብዛኛው ደብራት የተሐድሶ እንቅስቃሴ ስለወረሰው፣ ስለዚህ የሚያስተምሩትም የተሐድሶ እንቅስቃሴ የሚያራምዱ ናቸው። ያ ነገር አሁን ላይ ቶታል ጠፍቷል ማለት አይደለም፣ ግን አሁን ላይ ስብከተ ወንጌል በስትክክል ማስተማር ይቻላል። እንደውም ስናይ በሰዓቱ በነበረበት ሰዓት ጳጳስን ከመድረክ ላይ ስበው አወረደው በጫማ የመቱበት ጊዜ ነበረ። ለምን አውደ ምሕረት ላይ አታስተምርም በማለት ማለት ነው። አሁን ላይ ግን ያ ርዝራዡ አለ። ለምን መሰረት ስር ሰደው በስትራቴጂ ስለነበረ ሲንቀሳቀሱ የነበሩት አሁን ሰንበት ትምህርት ቤት ላይ ብናይ ዝማሬ ላይ አንዳንድ አስተምሮ ላይ ርዝራዦች አሉ። ያ የመጣ ተያይዞ የመጣ አለ። ግን እንደ በፊቱ አሁን ማህበረ ቅዱሳን ሀረር ላይ የማይገባባቸው ደብሮች ነበሩ። ማህበረ ቅዱሳን ነኝ ካልክ በፍጹም አትገባም ነበር። ግን እንደ ሰንበት ትምህርት ቤት አባል እነሱ መስለ ገብተ ነገሮችን ለመለወጥ የምችልበት ሁኔታ ነበር። አሁን ላይ ማህበረ ቅዱሳን የትኛውም ደብራት ሄዶ ማስተማር ይችላል። የትኛውም ደብር አገልግሎቱን መፈጸም ይችላል። የቅድስት ቤተክርስቲያን ያ ቻሌንጅ የለም። ግን አንዳንድ ርዝራዦች አሉ። ያ ማለት በፊት የነበረው ሲዘምሩት የነበረ መዝሙር አሁን ላይ ኦርቶዶክሳዊነት ለዛ ያጣ መዝሙሮች፣ አንዳንድ መዝሙሮች የሚዘመርበት ሁኔታ አለ። ያም ግን በሂደት ግን አሁን ያለን እንቅስቃሴ ምንድነው? ሰንበት ትምህርት ቤቶች ላይ እየሰራን ስለሆነ ያ እንቅስቃሴያቸው እንዲገታና ሰንበት ትምህርት ቤቶች ደግሞ ኦርቶዶክሳዊ የሆነ ዝማሬዎች እንዲያጠኑ ከነሱ ጋር የጋራ የምክክር መድረክ ስልጠናዎች በማዘጋጀት ይህ ነገር እየሰራን ነው። ይህ ማለት ደግሞ ቶታሊ የለም ማለት አንችልም። ግን አሁን ላይ ለውጥ ለማምጣት እየተንቀሳቀስን ነው። ነገሮች እየተስተካከሉ እየመጡ ነው። መልካም። እንደው በዚህ ልክ የተሐድሶ መናፍቃን እንቅስቃሴ አገልጋዮችን እንኳን በዚህ ልክ ከቤተ ክርስቲያን እስከ ማግለል የተደረሰበት ሁኔታ ከተፈጠረ እንደው ምእመናን ላይስ ያሳደረው ተጽዕኖ የለም ወይ? ምእመናንን እንደው ማሳት ሊሆን ይችላል፣ ወደ ራሳቸው መውሰድ ሊሆን ይችላል። ገፍቶም ወደ መናፍቃኑ አስተምሮ ወደዛ ቤት የማስኮብለል ስራዎች አልነበሩም በወቅቱ? እንዴት ተደረገ ያ ነገር? እንደው ምእመናን ላይስ የተሰራ ስራ ነበር ወይ ጎን ለጎን? በሚገባ ነበር። ምንድነው አሁን ስናይ ምእመናን እንኳን የዛን የነበራቸው ለዛውን አንድ ሰባኪ መምህር ሲመጣ እነሱ የሚፈልጉት ሆታ ጋጋታ ያለበት እንደዛ አይነት ነው። እንደውም አሁን በምእመናን ዘንድ ጉባኤ ሲዘጋጅ እከሌ መምህር ይምጣልን እና ያ መምህር ካልመጣ ጉባኤው የማይመጡበት ሁኔታዎች፣ ያ ዘማሪ ካልመጣ ጉባኤዎች ሰው ወደ ጉባኤ የማይሄድበት፣ ቅድስት ቤተክርስቲያን የማይሄድበት ሁኔታዎች ነበሩ። ግን አሁን ላይ ያ ነገሮች ለመክታት ምእመናን እየሄዱ ወደ ነበረበት ለመክታት ምንድነው የተደረገው? እያንዳንዱ እንደ ማህበረ ቅዱሳን ምን አደረግን? እያንዳንዱ የማዕከል አባል ሰንበት ተማሪ ነው። እያንዳንዱ የማዕከል አባል ሰበካ ጉባኤ ላይ መግባት አለበት። እያንዳንዱ የማዕከል አባል ዲያቆናት የሆነ በደብር አገልግሎት መግባት እንዳለበት ያምነን። በተለይ እኔ የመጣሁት ነገሮቹ ትንሽ እየተስተካከሉ በሆነበት ሰዓት ነው። 2012 ነው ወደዚህ የመጣሁት። ስመጣ በሰዓቱ ትልልቅ ወንድሞች የምንላቸው የሰንበት ትምህርት ቤት ሰብሳቢ ናቸው። የማዕከሉም ሰብሳቢ ናቸው። ሰንበት ትምህርት ቤት ላይ በርደናል። ለምን ራስህን የዛ አካል አድርገህ ካልሆነ በቀር ችግሩን መፍታት አትችልም። በዛ ከሰንበት ትምህርት ቤት ላይ እየጠፉ የነበሩት ሰንበት ተማሪ በመሆን ወደ ማስተካከል፣ በምእመናን የሄዱት ደግሞ የራሳቸው አዳራሽ ከፍተው እዚህ ሀረር ላይ ቦቴ የሚባሉት አዳራሽ ከፍተው ነበር። እነሱን ደግሞ በተለያየ በአባቶች በወንድሞች በማስተማር የተመለሱበት ሁኔታ አለ ማለት ነው። እስከ ቅርብ ድረስ በጃን ፕሮጀክት ራሱ ጃንደረባው በዛ ፕሮጀክት ራሱ የተመለሱ ሀረር ላይ ሆነው የሄዱት የተመለሱ አሉና በዛ ያው ምንድነው ከ5 አመት በኋላ ያ ማለት ሂደታዊ ነው። ለምን አገልግሎት ደግሞ ዛሬ በአንድ የዘራ ነው የሚበቅል ሳይሆን
ወደፊት ለውጥ የሚያመጣ ስለሆነ ከብዙ አመት በኋላ ወደዚህ ሄዱትም አሁን እየተመለሱ የከፈቱትን አዳራሽ ዘግተው ወደ ቅድስት ቤተክርስቲያን የተመለሱበት ሁኔታ አለ ማለት ነው። ክቡራትና ክቡራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያትን ነው። ሀረር ማዕከል ተገኝተን ከዲያቆን ተሾመ ደምስ ጋር ቆይታ እያደረግን ነው የምንገኘው። እንደ አጠቃላይ እንደ ሀረር ማዕከል ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን እንግዲህ ከብዙ በጥቂቱ እዛ ላይ ትኩረት አድርገን ውይይት እያደረግን ነው የምንገኘው። አሁንም በድጋሚ ቆይታችሁ ከኛ ጋር እንዲሆን ጋብዛለሁኝ። መልካም ቆይታ ይሁንላችሁ። ጥሩ ቆይታ እያደረግን ነው ያለነው ዲያቆን እንግዲህ እነዚህ ሁሉ ችግሮች ባሉበት ሁኔታ ላይ ማህበሩ እንደ ማህበር አገልግሎቱን ለማጠናከር ለመቀጠል ደግሞ እንደ ተግዳሮት የሆኑበት ነገር ቀደም አንስተናል። የአባላት ቁጥር ያሉት ዝቅተኛ መሆናቸው ያሉትም ደግሞ በስራ ምክንያት ወደ ተለያዩ አካባቢ መሄዳቸው ይሄንን አገልግሎታችሁን ይሄንን ምእመናንን የማጽናት ስራ በተለይ ተሐድሶ መናፍቃንን ከቤተ ክርስቲያን የመጠበቅ ስራ ላይ በሚሰሩ ስራዎች እነዚህ ነገሮች እንደ ቻሌንጅ እንደ ተግዳሮት አልሆኑባችሁም ወይ? ያው አገልግሎት እንደሚታወቀው በሰው ብዛትና በሰው ማነስ የሚገደብ አይደለም። ለምን አንድም ሆነን ቢሆን የሆነ ፍሬ ለማፍራት ከሰራን ለውጥ እንደሚመጣ አሁን አንዳንዴ እንደ ሀረር ማዕከል ነባራዊ ሁኔታዎች ይወሰናል። ስራ አስፈጻሚ ብቻ ወይ 10-9 አገልጋይ ሊሆን ይችላል። በዛም ሂደት ውስጥ ያው እግዚአብሔር በነገሮች መንገድ ያመቻቻል። ለምን የማህበረ ቅዱሳን ዋነኛው ዓላማ ፋሲሊቴት ማድረግ ነው። ለምን ፈላጊና ተፈላጊን ማገናኘት ነው። በዛ አንጻር ያም ሆነን በብዙ ውጣ ውረድ ውስጥ ማታ እስከ 6 ሰዓት 8 ሰዓት ማንገባበት ሁኔታዎች ይኖራሉ። ለምን ለመንፈሳዊ አገልግሎት ስለሆነ ያም የሚመለከታቸውን አካላት አንዳንዴ በጣም ማንችላቸው ነገሮች ሲመጡ የሚመለከታቸውን አካላት ከቤተ ክህነት ሊሆን ይችላል፣ ከደብራት ሊሆን ይችላል፣ ከሰንበት ትምህርት ቤትም እነዚህን ሁሉ በመያዝ እንሄዳለን። በተለያየ ጊዜ የሚመጡ የህግ ችግሮች ይኖራሉ። ስለዚህ ምንድነው ያደረግነው? እያንዳንዱ በጤና ችግር የሚመጣው የጤና ባለሙያ ቲም አለ። በህግ ጉዳይ የሚመጣው ህግ ባለሙያዎች የተቋቋሙ ቲሞች አሉ። የቤተ ክርስቲያን ንብረት በሚዘረፍበት፣ የቤተ ክርስቲያን መሬት ይዞታዋ በሚነጠቅበት እነዚህን ነው የምንጠቀመው። ስለዚህ እያንዳንዱ ለሚመጣው ሂደት አሁን በተለይ የሊቃውንት ጉባኤ አለ። ከሊቃውንት መካከል ህጸቶች ሲነሱ እነዚህ እኛ ፋሲሊቴት ማድረግ ነው። ወደ እነዛ እናመጣለን። ፈላጊና ተፈላጊ ማገናኘት ስለሆነ ወደዛ አምጥተን ሁሉም ድርሻውን ነው የምንሰጠው ማለት ነው። ከዛ አንጻር ብዙ አገልግሎቶች በየፊልድ ወይም በየድርሻው ካረግናቸው የተሻሉ ፍሬዎችን ማፍራት እንችላለን። ለምን እኔ አሁን በሙያዬ መምህር ነኝ፣ የዩኒቨርሲቲ መምህር ነኝ። እኔ በሙያዬ ላረግ የምችለው በሙያዬ ነው። ሌላውን ደግሞ በሙያው ደግሞ ቤተክርስቲያን ማገልገል ይችላል። ስለዚህ ሁሉም በሚችለው በሙያው ቤተክርስቲያን እንዲያገለግል ስለሚደረግ ያው ፈተናዎች አሉ። ከስራ ቦታ ራሱ በጣም ጫናዎች ይኖራሉ። ሆነ በመንፈሳዊ የምናረጋቸው ነገሮች ያው በዓለም ላይ ቻሌንጅ ይፈጠርብናል። ስራ ቦታ ላይ ቤተክርስቲያን አገልጋይ ከሆነን ደግሞ በጣም መወጠር አለ። ያው አንዳንዴ ደግሞ ስታገለግል ራስህን የምትደብቅበት ሁኔታዎች ይኖራሉ ማለት ነው። ያ ችግሮች ይገጥማሉ። ግን እግዚአብሔር አምላክ ያው በቸርነቱ ያሳልፋል ማለት ነው። መልካም እንደው እንደ መዋቅርስ በተለይ ከሀረር ማዕከል ከዋናው ማዕከል ጋር ያለው ግንኙነት እና እስከ ወረዳ ማዕከላት ጋር እስከ ግንኙነት ጣቢያዎችም ሊሆን ይችላል እና እንደው በዚህ መዋቅር ውስጥ ያላችሁ የሰንሰለት ግንኙነታችሁ መረጃ መለዋወጥ ሊሆን ይችላል። ግንኙነት እንዴት ይገለጻል? መልካም ያው እንደሚታወቀው ማህበረ ቅዱሳን አቻ ላቻ ክፍል ግንኙነት ግዴታ ነው። ያ ማለት ዋናው ማዕከል አሁን ስብከተ ወንጌልና ዜማ ሀረር ማዕከል ካለው ጋር በየቅጽበቱ ክሊር የሚደረጉ ነገሮች ካሉ ችግሮች ካሉ የሚሰሩ ስራዎች ከዛ ፎርዋርድ የሚደረጉት ወደ ሀረር ማዕከል መጥተው ደግሞ ሀረር ማዕከል ደግሞ በሰባቱም ግንኙነት ጣቢያ በሁለቱ ወረዳዎች እያንዳንዱ ያው የዛው አቻ ክፍል ስላለ እያንዳንዱ አቻ ክፍል ላይ ግንኙነት ያደርጋል ማለት ነው። ግንኙነት ያደርጋል። ችግሮች ካሉ ያሉትን ነገሮች ስራዎችን በዛው ልክ ነው ፎርዋርድ የሚደረጉ ስራዎችም በየሁለት ቀን በየአንድ የስልክ ግንኙነቶች ይኖራሉ። በኮኔክሽንም ሊሆን ይችላል። ዙሞችን ልገባ እንችላለን።
ግንኙነት ግዴታ ነው ማለት ነው። ስለዚህ እየተገናኘን ስራዎችን እንሰራለን። ማህበሩ እንግዲህ ገጠር ላይ በጣም በትኩረት የሚሰራበት ቦታ ነው የገጠሩ አካባቢና እንደው በገጠር አካባቢ እንደ ሀረር ማዕከል እየሰራችሁት ያላችሁት ስራ ምን ይመስላል? እዛ ላይ እንደው ሰባኪያን ወንጌልን ከማሰማራት አኳያ አዳዲስ አማንያንን አስተምሮ ወደ ቅድስት ቤተክርስቲያን ከማምጣት ረገድ እንደው እንደ ሀረር ማዕከል በተለይ ደግሞ በአሳለፍነው ዓመት ምን አይነት ስራዎች ተሰርተዋል ማለት እንችል ይሆን? መልካም። እንደ ምስራቅ ሐረርጌ ያው ገጠር ላይ ያሉት አሁን በመሰራት ላይ ካሉት ጨምሮ ወደ 59 አብያተ ክርስቲያን ወደ 60 አብያተ ክርስቲያናት ያሉበት ሀገረ ስብከት ነው። ለዚህም ደግሞ ምእመናኖቹ በገጠር ደግሞ በጣም ብዙ ኪሎ ሜትር ተጉዞ የሚመጡበት አሁን ለምሳሌ ስናይ 17 ኪሎ ሜትር ቤተክርስቲያን ካለበት 17 ኪሎ ሜትር ተጉዞ የሚመጡ ያለበት ለዛም ደግሞ ያሉበት ደግሞ በአሕዛብ ውስጥ ሆነው በፍራቻ የሚኖሩበት ማህተባቸውን ማህተብ አያስሩም። ማህተብ ካሰሩ ማህተባቸው አይቶ ስለሚገላቸው አለባበሳቸው እነሱን በመምሰል የሚያገል ያሉበት ነው። ከዚህ ረገድ ስብከተ ወንጌልን በተመለከተ ለምን ያው ያገሩ ሰርዶ ባገሩ በሬ እንደሚባለው ሄደ አንተ በአማርኛ ወይም በማይሰሙት ቋንቋ ብትናገራቸው አይሰሙም። ስለዚህ ያለው አማራጭ ከራሳቸው ተወላጅ የራሳቸውን ቋንቋ የሚችል ሰው ስብከተ ወንጌል እንዲያስፋፋ ለነሱ የእግዚአብሔር ቃል እንዲመግብ ነው መሆን ያለበት። ከዛ አንፃር በተለይ በቋንቋ ረገድ ያው ተደራሽነታችን አናሳ ቢሆንም ያው እንደ ቅድስት ቤተክርስቲያናችን በቋንቋ ከማገልገል ትንሽ ስራዎች ቢኖሩም ግን ተደራሽነታችን በዛ ልክ የሰፋ አይደለም፣ በቂ ነው የምንለው አይደለም። ከዛ አንፃር ስብከተ ወንጌል ከዋና ማዕከል በሚሰጠንም ሀረር ላይም ባለው በቋንቋ እናሰለጥናለን። ያው እንደሚታወቀው ኦሮምኛ ነው እዚያ ከሚነገረው ኦሮምኛ ይነገራል። በኦሮምኛ ሰባኪያን ወንጌል እናሰለጥናለን። ጽራጽዮን በቋንቋ ሄደው ተምረው ይመጡና ምእመናኑን በቋንቋ የሚያስተምሩ አሉ። ይህም ከስብከተ ወንጌል አንፃር ያስተምራሉ። ሌላኛው ደግሞ እዚሁ ሀረር ላይ ደግሞ በተለይ ለተወሰነ ለአንድ ወር ለሁለት ወር ስልጠናዎች ይሰጣቸውና ሄደው ምእመናኑን ያስተምራሉ። ሰንበት ትምህርት ቤት ያስተምራሉ። ሌላኛው ደግሞ ከቤተ ክርስቲያን ውጪ የገጠር አገልግሎት ደግሞ የስብከት ኬላ አገልግሎት ነው። የስብከት ኬላ አገልግሎት ስንል ምእመናኑ ባሉበት ቅድስት ቤተ ክርስቲያን በሌለችበት ያው ቤተ ክርስቲያን ስለሌለ ሃይማኖታቸውን እንዲያውቁ የእግዚአብሔርን መንግስት እንዲወርሱ ለስጋውና ደሙ እንዲቀበሉ ግዴታ ማስተማር ያስፈልጋል። እዛ ቦታ ላይ በተለያየ ቦታ ላይ ሳይቶች ወስደን ምእመናን ወዳሉበት ስብከት ኬላ የምንለው ምእመናን ተሰብስበው አንድ ቦታ ላይ ሆነው የሚማሩበት ነው። ስለዚህ ስብከት ኬላዎችን እንመሰርታለን ከጊዜ ወደ ጊዜ ማለት ነው። ምእመናን ባሉበት ሁሉ ስብከት ኬላ እንመሰርታለን። ስብከት ኬላው ላይ መምህሩ ሄዶ ሰዓት አላቸው ይታወቃል። መምህሩ ሄዶ ያስተምራል። ካህናትም ሄደው እነሱን ጽዋ መርሃ ግብር አላቸው። ለምን ምእመናኑን ለመያዝ አንደኛው ጽዋ መርሃ ግብር ነው። በጽዋ መርሃ ግብር ስለሚያዙ ጽዋ መርሃ ግብር ላይ ካህኑ ሄዶ ባርኳቸው መስቀል ሰጥቷቸው አስተምሮ እግዚአብሔር ይፍታ ብሎ የሚል ቦታው ላይ ሄዶ መምህሩን አስተምሮ ይመጣሉ ማለት ነው። ስለዚህ በስብከት ኬላ ብዙ ስራዎች ይሰራሉ። በዚህም ቦታ ላይ ደግሞ ብዙ አማንያኖችም አሉ። የአማንያንም ደግሞ መጥተው የሚጠመቁበት እንደ አሁን አምና እንዳሳለፍነው ዓመት 79 ኢአማንያን ወደ ቅዱስ ቤተክርስቲያን መልሰናል። አንድም ቀድሞ በተለያየ ሁኔታ በተለይ በዚህ ሞት ጊዜ በነበረው ማንነታቸው ባልታወቁ ሰዎች ምእመናንን ሊገሏቸው ሲመጡ ምእመናንን የማስለም ስራ ተሰርቶ ነበር። እነዛን የመመለስ ስራዎች ተሰርተዋል አምና ላይ እና አሁንም እየሰራን ነው ያለንበት ሁኔታ። የቀሩትን እየመለስን የማያምኑትን ደግሞ እያሳመን ያለበት ሁኔታዎች አሉ፣ እየተሰራ ነው። ስለዚህ የአማንያንን እነዚህ የእግዚአብሔር ቃል ሰምተው እየተመለሱ ነው። ይህም ሁሉ በቋንቋ በመሰበኩ የቋንቋ አገልግሎት ነው ማለት ነው። ሌላኛው ደግሞ በዛው ስብከት ኬላዎች ደግሞ ወደ ቅዱስ ቤተክርስቲያን የማሳደግ ስራዎችን እየሰራን ነው። አሁን አምና አንድ ስብከት ኬላ የነበረ ሲባ የተባለ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሰርተን ወደ ቅዱስ ቤተክርስቲያን አሳድገን ምእመናኑ አሁን ሰንበት ትምህርት ቤት ተቋቁሞ ምእመናኑ የክርስቶስ ስጋና ደም እዛ እየተቀበሉበት ያለ ሁኔታዎች አሉ ማለት ነው። ይህ ሁሉ ሲሆን
በጣም በችግር ውስጥ በፈተና ውስጥ ነው። አሁን ለምሳሌ የምንሄድበት አንተ ለማስተማር ስትሄድ ነጠላ ለብሰህ አትሄድም፣ በጣም ወደ ገጠሩ ስትሄድ። ስለዚህ አካባቢውን ሰው መስለ ለማስተማር ስትሄድ ጫት ትይዛለህ። ተሞክሮ ምን አለ መሰለህ ጫት ትይዛለህ አንተ እነሱን መስለ፣ ሎዝ ኪስህ ላይ ትይዛለህ። ኪስህ ላይ ሎዝ እንዳያዝክ ማሳወቅ የለብህም ወይ ቆሎ ትይዛለህ። ስለዚህ አንተ ያው ቃሚ ከሆንክ እነሱን ስለምትመስል አይነኩም። ስለዚህ አንተ እየሄድክ ይቅማል እንዲሉ ቀስ አድርገህ የደበቃትን ሎዝ እያወጣ ሎዟን ትቆረጥማለህ። ስለዚህ ያው ጫቷ አለ፣ ጫቷን ቀስ እያደረክ ምቹ ሁኔታዎችን ስታገኝ ለሰው ትራብሳለህ ወይ ጣል እያደረክ እየጨረስ ትሄዳለህ። እንደዛ እያደረክ ትሄድና ቦታው ላይ ደርሰህ ምእመናኑን አስተምረ ትመጣለህ ማለት ነው። ስለዚህ በጣም ፈተና ነው ማለት ነው። ለማገልገል ፋይናንሻሊ በጣም ስለሚከብድ አሁን መምህራኖቹ የራሳቸው የሚከፈላቸው የላቸውም፣ በትሩፋት ነው የሚያገለግሉት ይህ ሁሉ። ስለዚህ 4 ሰዓት እና 6 ሰዓት ተጉዘው ነው የሚያገለግሉት። ስለዚህ ያለው የአገልግሎት የገጠሩ የስብከተ ወንጌል አገልግሎት ይህን ይመስላል ማለት ነው። መልካም እንግዲህ እንደ ማዕከል ጥሩ ስራዎችን እየሰራችሁ ነው ያላችሁት። እንግዲህ እንደነገርከኝ በተለይ ወደ ገጠሩ አካባቢ ያለውን አካባቢውን መስሎ እንደ እየተንቀሳቀሱ በቻሌንጅ ውስጥ እንደዚህ አይነት አገልግሎት መስጠት ይበል የሚያሰኝ ነውና እንደው በቀጣይ እንደው የታቀዱ እቅዶች አሉ እንደው እንደ ትኩረት አቅጣጫ ያዛችኋቸው ይሄን ተግባራት እናከናውናለን ብላችሁ እንደው በቅድ ደረጃ የተቀመጡ ነገሮች ይኖሩ ይሆን በቀጣይ አመት? አዎ እግዚአብሔር ቢረዳን በተለይ አሁን 17 ኪሎ ሜትር ተጉዘው የሚመጡት ብዙ ወደ 76 አባወራ ያለበት ግን ስብከት ኬላቸው የፈረሰባቸው አሁን ስብከት ኬላውን ቢያንስ እንደ መቅደስ ሰርተን ስብከት ኬላውን እያስተማረ ምእመናኑ በደንብ ቃለ እግዚአብሔር ሲገባቸው ወደ ቅዱስ ቤተክርስቲያን ለማሳደግ አሁን ቦታው ላይ የተወሰነ ቆርቆሮ ገዝተናል፣ ወደ 100 ቆርቆሮ። አሁን እሱም መስራት ይጠበቅብናል። ምእመናኑ እኛ ሳንሞት ቢያንስ ልጆቻችን አሁን ቦታው ላይ እስከ 16 አመት ካህን 10 አመት ድረስ ካህን ሄዶ የማያውቅበት ቦታዎች አሉ። እንደ ምስራቅ ሐረርጌ ሳር ነጭተው በቃ ቦታውን ስሩልን ሳንሞት ብለው እንደዛ አይነት እቅዶች ሰጥተውን አሁን ስብከት ኬላዎች መስራት ይጠበቅብናል። ሌላ ደግሞ አዳዲስ ምእመናን ያሉበት በተለይ አሁን ከስራ ከተለያየ ቦታ ላይ ለስራም የሚመጡ አሉ። ለስራ መጥተው ቅዱስ ቤተክርስቲያን ለማግኘት እሁድ ለመምጣት 4 ሰዓት መንገድ ይመጡ አሉ፣ 5 ሰዓት መንገድ ተጉዞ ይመጡ አሉ። ስለዚህ እነዚህን ደግሞ ባሉበት ሆነው በስብከት ኬላ እንዲሰበሰቡ አንድ በቋንቋ የሚያገለግሉ መምህራንን ስልጠና በደንብ ሰጥተን አብዝተን ወደ ገጠሩ መላክና ሁለተኛው ስብከት ኬላዎችን ለመስራት። ሌላው ደግሞ ሶስተኛ እቅዳችን አሁንም ብዙ ስብከት ኬላ የተሰሩ አሉ። እንደ ቅዱስ ቤተክርስቲያን ሰፋ ተደርገው መቃኙ ተሰራለ። እነዛ ቦታ ላይ ደግሞ አብያተ ክርስቲያናትን መትከል እቅዶች አለን ማለት ነው። ስለዚህ የእቅዶቻችን አሁን ከፊታችን ያሉ አመታቶች የሚጠብቀን ስራ ስለሆነ የትኩረት አቅጣጫዎቻችን እነዚህ ናቸው ማለት ነው። ጥሩ እጅግ አድርገን እናመሰግናለን ዲያቆን። ጥሩ ቆይታ ነው ያደረግነው። እኔም ጥያቄዎችን ጨርሻለሁ በእኔ በኩል ያሉትን። እንደው በስተመጨረሻ ያላነሷቸው ጥያቄዎች ካሉ በዚሁ አጋጣሚ ለተመልካቾች መልእክትን ብታስተላልፍ ይደርሳል ማለት ነው። የመጨረሻ መልእክትን አስተላልፈን እንጨርሳለን ዲያቆን። መልካም እሺ፣ አመሰግናለሁ። ያው እንደሚታወቀው ቅዱስ ቤተክርስቲያናችን ህንጻ ቤተክርስቲያን ከመስራታችን በፊት ህንጻ የሆኑ ምእመናን መስራት መቻል አለብን። ለዚህም ይሆን ዘንድ ደግሞ የሰባኪያነ ወንጌል የመምህራን የካህናት አባቶች ዋነኛው ስራ ነው። ስለዚህ ቅዱስ ቤተክርስቲያናችን ማንኛውም እንደ ዋና ማዕከልም እንደ ቅዱስ ቤተክርስቲያናችንም ሰባኪያነ ወንጌል በቋንቋ የሚቀድሱ በቋንቋ ደግሞ የሚያስተምሩ መምህራን ያስፈልጋሉ። ስለዚህ እዚህ ላይ ትኩረት አድርገን ልንሄድ ይገባል ማለት ነው። ሌላኛው ደግሞ በሚፈልጉት ቋንቋ ላይ የቅዱስ ቤተክርስቲያን መጽሐፎችን ማሰራጨት ቢቻል እነዚህ ሁለት ነገሮችን ትኩረት አድርገን ምንሰራ እንደ ቅዱስ ቤተክርስቲያን ያው ምእመናንን ለማዳን ግዴታ እነዚህ ነገሮች ያስፈልጋሉ።
እጅግ አድርጌ አመሰግናለሁ ዲያቆን። እንግዲህ እንደ ሀረር ማዕከል አጠቃላይ ያለውን እንቅስቃሴ ለማየት ሞክረናል። ከብዙ በጥቂቱ አይተናል። ብዙ መልካም ነገሮች ተሰርተዋል። በቀጣይም እንግዲህ በትኩረት አቅጣጫነት የተቀመጡ ብዙ ስራዎች እንግዲህ ማዕከሉን እንደሚጠብቁትም አመላካች ነገሮች አሉ። በተለይ ገጠሩ አካባቢ ላይ በትኩረት ሊሰሩ የሚገባቸው ስራዎች እንዳሉ አንተም አንስተህልኛል። እንግዲህ በዚህ አካባቢ የሚገኙ ኦርቶዶክሳውያን ክርስቲያኖች ይህን ዝግጅት የሚከታተሉ ከማዕከሉ ጎን በመቆም አስፈላጊውን ድጋፍ እንደሚያደርጉ ባለሙሉ ተስፋ ነን። በእኔ በኩል ግን ስለነበረን ጊዜ እጅግ አድርጌ አመሰግናለሁ ዲያቆን። አመሰግናለሁ። ክቡራትና ክቡራን ተመልካቾች የዛሬውን የግብረ ሐዋርያት ዝግጅታችን እዚህ ሀረር ማዕከል ተገኝተን ከዲያቆን ተሾመ ደምስ ጋር ስናደርግ የነበረው ቆይታ እስካሁን ስትከታተሉት የነበረውን ይመስል ነበር። እንግዲህ የሀረር ማዕከል ሰፋፊ ስራዎችን በማከናወን ላይ ነው የሚገኘው። በተለይ ደግሞ አገልጋዮችን አሰልጥኖ በማሰማራት ወደ ገጠሩ አካባቢ ያለውን የስብከተ ወንጌል አገልግሎት በተለይ ደግሞ በቋንቋ የሚሰጡ ትምህርቶችን በማጠናከር ምእመናን በእምነታቸው እንዲጸኑ እንዲሁም ደግሞ ከቅድስት ቤተክርስቲያን የወጡ ወገኖች ወደ ቅድስት ቤተክርስቲያን እንዲመጡ አዳዲስ አማንያንም ወደ ቅድስት ቤተክርስቲያን እንግዲህ ስርዓተ ጥምቀት ተፈጽሞላቸው እንዲመለሱ ማዕከሉ በትኩረት እየሰራ ነው የሚገኘው። እንደ ሀረር ከተማም ስብከተ ወንጌልን ለማስፋፋት ካሉት አባላት ጋር በመንቀሳቀስ ላይ ነው የሚገኘው የሀረር ማዕከል። እንግዲህ ይህንን ዝግጅት በሀገር ውስጥም ከሀገር ውጭ ሆናችሁ የምትከታተሉ ኦርቶዶክሳውያን ክርስቲያኖች በተለይ ደግሞ በዚህ በሀረር ከተማ የምትገኙ ኦርቶዶክሳውያን ክርስቲያኖች፣ ወጣቶች፣ ማህበራት፣ ሰንበት ትምህርት ቤቶች ከማዕከሉ ጎን በመቆም በገጠሩ አካባቢ የሚከናወኑ የስብከተ ወንጌል አገልግሎቶችን እንድትደገፉ እንዲሁ ደግሞ ጉዞዎችን በማድረግ በገጠር የሚገኙ ኦርቶዶክሳውያን ክርስቲያኖችን በአብሮነታችሁን እንድታሳዩ በተለይ ለሀረር ከተማ ወጣቶች እኛ መልእክታችንን ማስተላለፍ እንፈልጋለን። ማህበረ ቅዱሳን ደግሞ ለሚያከናውናቸው አገልግሎቶች ቀጥታ ድጋፍ ማድረግ የምትፈልጉ አካላት ካላችሁ ከስር በተቀመጠው የድጋፍ መስጫ አማራጮች ተጠቅማችሁ ድጋፎቻችሁን ብታደርጉ ድጋፎቻችሁ እንግዲህ በቀጥታ ለታለመለት ዓላማ የሚውሉ ነው የሚሆኑት። ክቡራን ተመልካቾች የዛሬው ዝግጅታችን አበቃ። ሳምንት በሌላ ዝግጅት ድጋሚ እንገናኛለን። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ዘውዱ ሽጥላ ጋር በጋራ በመሆን ነበር አብረን ቆይታ ያደረግነው። ሳምንት እንገናኛለን። በቸር ያቆየን።